ቤንጃሚን ሼሽኮ ተቀይሮ ገብቶ 94ኛው ደቂቃ ላይ ያስቆጠራት ያውም ደግሞ የመጀመሪያ ሙከራ አይደለችም። በመጀመሪያ አማድ ሰጠው በቴስታ ብረት ገጨበት። ከዚያ አስደናቂው ብሩኖ ወደ ሳጥን የላካትን ኳስ እዛው ሳጥን ውስጥ ተቆጣጥሮ ከዚያ በኋላ ነው ከመረብ ያገናኛትና ኦልድ ትራፎርድ እንደ እሳተ ገሞራ ነው በድምጽ የፈነዳው የሼሽኮ ጎል ስትቆጠር። አሁን እኮ ከዚህ በኋላ ያለው አስቡ ዩናይትድ ባለቀ ሰዓት እንደዚህ አይነት ፈተና ቢገጥመኝ እንኳን ጎል አስቆጥሬ ማሸነፍ እችላለሁ የሚል እምነት በቀጣዮቹ ጨዋታዎች ላይ አዳብሯል ማለት ነው። ቤንጃሚን ሼሽኮ ታሪክ ሰርቶ ወጣ ትላንት። ዋጋው እጅግ ከፍ ያለ ጎልን ያስቆጠረው ይሄው ዛሬም ወሬው ሁሉ እሱ ነው። ወሬው ሁሉ ዩናይትድ በፈርጊ ታይም አሸነፈ ብቻ ሳይሆን ማን ነው ፈርጊ ታይም ላይ ያስቆጠረው? ሼሽኮ ጊዮኮሬሽ እያልን ያንን ክረምት አሳለፍን። አንዴ ወደ ዩናይትድ አንዴ ወደ አርሰናል፣ አንዳቸው ወደዚህ አንዳቸው ወደዚያ ሄዳሉ ስንል ጠብቀን በኋላ ደግሞ አቅጣጫ ቀየሩ። ጊዮኮሬሽም አርሰናል ወይም ሞት አለ፣ ኤምሬትስ ገባ። ሼሽኮም በመጨረሻ ኦልድ ትራፎርድ ደረሰ። የሁለቱ አጥቂዎች ጉዳይ የክረምቱ ዝውውር አብይ አጀንዳ በሆነበት ጊዜ በአዲሱ የውድድር ዘመን ማን ይበልጥ ይሳካለት ይሆን? በአርሰናልና በዩናይትድ ደጋፊዎች መካከል እንደገና የክርክር የጭቅጭቅ ርዕስ ሊፈጠር ነው። እንኳን ገሌን ያላስፈረም ነው ወይም እንኳን ያስፈረም ነው እያሉ ሊከራከሩ ይችላሉ ስንል ነበር። አሁን 400 ደቂቃዎች ሼሽኮ ከጊዮኮሬሽ ያነሰ ተጫውቷል። ነገር ግን ከፍጹም ቅጣት ምት ውጪ በኦፕን ፕሌይ ጎሎች ግን አሁን ሼሽኮ በልጦታል። ባለፈው የውድድር ዘመን ራስሙስ ሆይሉንድ በሲዝኑ ሙሉ ካስቆጠረው በላይ አሁን ሼሽኮ የጎል ቁጥር አለው። ያውም በማይክል ካሪክ ስር እኮ ቋሚ አይደለም። እንደውም ጋሪ ኔቪል ምን ሲል ነው የሰማሁት? የትኛውም የማንቸስተር ዩናይትድ አሰልጣኝ ካሪክም ይሁን ሌላ በዚህ ሰዓት ላይ እችን የማሸነፊያ ጎል ማን እንዲያስቆጥር ትፈልጋለህ ተብሎ ቢጠየቅ ሼሽኮ ነው የሚለው እና የአሰልጣኞች ፍላጎት ሁሉ እውን የሆነበት ነው ሲል ነበር። ምክንያቱ ይገባናል እንዲህ ያለበት። ወደ ዩናይትድ በብዙ ገንዘብ ነው የመጣው። ኦልድ ትራፎርድ ከደረሰ በኋላ ደግሞ የቡድኑም ሁኔታ መልካም አልነበረም። የራሱም ጉዞ አልጋ ባልጋ ነው፣ ጉዳትም ተከተለበት። በኋላ ዳረን ፍሬቸር በጊዜያዊ አሰልጣኝነት ሲተካ ሩበን አሞሪም ሲሄዱ ሼሽኮ ቅድም እንዳልኩት ታስረው ከተፈቱ ተጫዋቾች አንዱ መስሎ ታየ። ይበልጥ በነፃ አእምሮ የሚጫወትበት አደገኛ የሆኑ የጎል ሙከራዎችን የሚሞክርበት በተሰጠው የጨዋታ እድል በደቂቃዎች ልክ የ9 ቁጥር ሚናውን ሁሉ በተጋጣሚ ላይ ስጋት ማሳደርና ጎል ማስቆጠር ጨምሮ ይሄንን ሁሉ በአግባቡ እየሰራ ሲወጣ ታየ። ምንድነው አሞሪም ይሄን ልጅ ምን አድርገውት ነው